የቱርኩ ፕሬዝዳንት ያልታሰበ ምስራች አሰሙት። ቱርክ በአሰብ ጉዳይ አቋሟን ይፋ አደረገች። ጠቅላዩ ኢትዮጵያ የባህር በር ባለቤት የመሆን የምስራች ከኤርዶሃን ሰሙ። ለውጊያ ዝግጁ ነን፣ ራሳችንን ለመከላከል ተዘጋጅተናል። ጀነራል ታደሰ ወረደ ጠንካራ መልእክት ወደ 4 ኪሎ ላኩ። ኢትዮጵያ እድገቷን ለማስቀጠል የባህር በር እንደሚያስፈልጋት በተለያዩ መድረኮች ላይ እየገለጸች ትገኛለች። ከቀናት በፊት በአፍሪካ ህብረት የመሪዎች ስብሰባ ላይ ኢትዮጵያ የጂኦግራፊ እስረኛ ሆና መቀጠል አትችልም ሲሉ የተናገሩት ጠቅላይ ሚኒስትር አብይ አህመድ አሁን ደግሞ በትላንትናው ዕለት አዲስ አበባ ለመጡት ለቱርኩ ፕሬዝዳንት ይህንኑ አቋማቸው በማሳወቅ ድጋፍ እንዲያደርጉ ጠይቀዋቸዋል። ሁለቱም መሪዎች በተለያዩ ጉዳዮች ላይ ጠንካራ ውይይቶችን እንዳደረጉ የተነገረ ሲሆን የቱርኩ ፕሬዝዳንትም ስለ ኢትዮ ኤርትራ ውጥረት ማስጠንቀቂያ ማሰማታቸው ተነግሯል። በመረጃ ሰዓታችን የቱርክ ፕሬዝዳንት የኢትዮጵያ ጉዞና ስለ ሁለቱ መሪዎች ውይይት በስፋት የምንመለከት ይሆናል። በሌላኛው መረጃችን ደግሞ ከሰሞኑ ከጠቅላይ ሚኒስትር አብይ አህመድ መከላከያ በትግራይ ክልል ስለሚያልፍ የእናንተ ጦር ምንም አይነት ትንኮሳ እንዳይፈጽም የሚል ጠንከር ያለ ማስጠንቀቂያ ደርሷቸው የነበሩት ጀነራል ታደሰ ወረደ ወደ 4 ኪሎ ጠንካራ መልእክት አሻግረዋል። የጀነራሉ መልእክት ምንድነው የሚለውን በዝርዝር እንመለከታለን። ሰላም ውድ የሁሉ ዴይሊ ቤተሰቦች እንደምን አላችሁ? ቻናሉን ሰብስክራይብ፣ ላይክ፣ ሼር ያደረጋችሁ እስከ መረጃዎቻችን ፍጻሜ አብራችሁን ቆዩ። ኢትዮጵያ ወደ ባህር በር ተጠቃሚነቷ ለመመለስ የምታደርገው ጥረት የተለያዩ ድጋፎችን እያገኘ ሲሆን ኢትዮጵያ ከሶማሊላንድ ጋር የደረሰችው ስምምነት ተከትሎ ሶማሊያና ኢትዮጵያ የገቡበትን አለመግባባት የቱርኩ ፕሬዝዳንት በማሸማገል ካረገቡት በኋላ ሀገራቱ ወደ ሰላም መመለሳቸው ይታወሳል። ታዲያ የአንካራው ስምምነት እስካሁንም ግልጽ ያልሆነ ሲሆን በዚህ መሃል ትናንት አሸማጋዩ ፕሬዝዳንት ረሲብ ጣይብ ኤርዶጋን አዲስ አበባ መግባታቸው ይታወቃል። በዚህም እሳቸው የኢትዮጵያን የባህር በር ጥያቄ እንዲደግፉና ጥያቄው በሰላም መንገድ እንዲመለስ ድጋፍ እንዲያደርጉ በጠቅላዩ ተጠይቀዋል። የቱርኩ ፕሬዝዳንት ረሲብ ጣይብ ኤርዶጋን በአዲስ አበባ ባደረጉት ጉብኝት ከጠቅላይ ሚኒስትር አብይ አህመድ ጋር በሁለትዮሽና በቀጠናዊ ጉዳዮች ላይ ፍሬያማ ውይይት ማድረጋቸው ተገልጿል። ጠቅላይ ሚኒስትር አብይ አህመድ ከፕሬዝዳንት ኤርዶጋን ጋር በጋራ በሰጡት መግለጫ ቱርክ ያላትን ዓለም አቀፍ ተሰሚነት ተጠቅማ ኢትዮጵያ በሰላማዊ መንገድ የባህር በር እንድታገኝ የዲፕሎማሲ ድጋፍ እንድታደርግ መጠየቃቸውንና በዚህም ዙሪያ በሰፊው መመካከራቸውን አስታውቀዋል። 130 ሚሊዮን ሕዝብ ያላት ኢትዮጵያ በጂኦግራፊያዊ ሁኔታ ታስራ እንድትቀጥል የሚደረገው ጥረት ትክክል አለመሆኑን የጠቀሱት ጠቅላይ ሚኒስትሩ እንደ ቱርክ ያሉ ወዳጅ ሀገራት ይህንን ዲፕሎማሲያዊ ጫና በማርገብ ረገድ ሚናቸውን እንዲወጡ ስምምነት ላይ መደረሱን ገልጸዋል። በኢኮኖሚ ዘርፍም በሁለቱ ሀገራት መካከል ያለው የንግድ ልውውጥ ወደ $1 ቢሊዮን እንዲያድግና የንግድ አይነቶች እንዲበራከቱ ከመወሰኑ በላይ ተጨማሪ የቱርክ ባለሀብቶች ወደ ኢትዮጵያ መጥተው ኢንቨስት እንዲያደርጉ ጥሪ ቀርቧል። ኢትዮጵያ ፈጣን እድገት እያስመዘገቡ ካሉ ሀገራት አንዷ መሆኗን ያነሱት ጠቅላይ ሚኒስትሩ በዘንድሮ ዓመት 10.2% የኢኮኖሚ እድገት እንደሚጠበቅ በመጠቆም ይህ እድገት ቀጣይነት እንዲኖረው የባህር በር ጥያቄ በዲፕሎማሲው መንገድ ምላሽ ማግኘት እንዳለበት አሳስበዋል። መሪዎቹ በሁለትዮሽና በባለብዙ ወገን ጉዳዮች ላይ በጋራ ለመስራት ስትራቴጂካዊ ትብብራቸውን ለማጠናከር በመስማማት ውይይታቸውን አጠናቀዋል። ለይፋዊ ጉብኝት ወደ ኢትዮጵያ የመጡት የቱርኩ ፕሬዝዳንት ረሲብ ጣይብ ኤርዶጋን ሀገራቸው በአፍሪካ ቀንድ አዲስ ግጭቶችና ህመም መመልከት እንደማትፈልግ እንዲሁም ቀጠናው የውጭ ኃይሎች የጦር ሜዳ መሆን እንደሌለበትም ተናግረዋል። የቱርኩ ፕሬዝዳንት አክለውም እስራኤል ለሶማሊላንድ የሰጠችውን የሀገርነት እውቅና ለሶማሊላንድ ሆነ ለአፍሪካ ቀንድ ምንም ጥቅም አይኖረውም ብለዋል። በጠቅላይ ሚኒስትር አብይ አህመድ ግብዣ ወደ ኢትዮጵያ እንደመጡ የተነገረላቸው የቱርኩ ፕሬዝዳንት ኤርዶጋን ይህንን ያሉት ትናንት ማክሰኞ የካቲት 10 2018 ዓ.ም በአዲስ አበባ በሰጡት መግለጫ ላይ ነው። ኤርዶጋንና ጠቅላይ ሚኒስትር አብይ በጋራ መግለጫ የሰጡት ዘለግ ያለ ውይይት እንዳደረጉ ከተገለጸ በኋላ ነው። ከ11 ዓመት በኋላ በድጋሚ ወደ አዲስ አበባ መምጣታቸው መደሰታቸውን የገለጹት የቱርኩ ፕሬዝዳንት ኤርዶጋን ሁለቱ ሀገራት እንደ ባቡርና የትራንስፖርት መሰረተ ልማት ፋብሪካዎች እንዲሁም የኃይል ማስተላለፊያ መስመሮች ባሉ ዘርፎች ላይ ትብብር እንዳላቸው አንስተዋል። ፕሬዝዳንቱ ኢትዮጵያ በእስልምና ባህል ውስጥ የማይተካ ሚና እንዳላት ጠቅሰዋል። ቱርክ ከወዳጅ የኢትዮጵያ ሕዝብ ጋር ያላትን ለዘመናት የዘለቀ ግንኙነት የበለጠ ለማጎልበት ትልቅ ትኩረት እንደምትሰጥ ተናግረዋል። ፕሬዝዳንቱ የመላው ዓለም አይን ወደ አፍሪካ ቀንድ በዞረበት በዚህ ወቅት የኢትዮጵያ ለረጅም ጊዜ የቆየ የመንግስት መዋቅርና ተምሳሌትነት ያለው አስተዳደር ይበልጥ አስፈላጊ እየሆነ መጥቷል ብለዋል። ከአፍሪካ ቀንድ አገራት በኩል አጋርነትና በጋራ መግባባት ላይ የተመሰረተ ግንኙነት እንደሚያደርጉ እንዲሁም ሀገራቸው ከቀጠናው ህዝብ ጎን እንደምትቆም ገልጸዋል። ቱርክ በዚህ ቀጠና አዲስ ግጭት እንዲነሳ እንደማትፈልግ ኤርዶጋን በንግግራቸው አስገንዝበዋል። ቱርክ ቀድሞውንም ስቃይ በደረሰበት በዚህ ቀጠና ውስጥ አዲስ ግጭቶችና አዲስ ህመም ፈጽሞ መመልከት አትፈልግም ብለዋል።
የዚህ ቀጠና ችግሮች በራሳቸው በቀጠናው ሀገራት ሊፈቱ እንደሚገባ እንዲሁም የአፍሪካ ቀንድ የውጭ ኃይሎች የጦር ሜዳ መሆን እንደሌለበት እናምናለን ሲሉም የቱርክን አቋም ገልጸዋል። ወደ ኢትዮጵያ ካደረጉት ጉዞ አዎንታዊ ውጤት ይገኛል ብለው እንደሚያምኑም የገለጹት ኤርዶዋን ጉብኝታቸው ለቀጠናው ሰላምና መረጋጋት አስተዋጽኦ ይኖረዋል የሚል ተስፋ መሰነቃቸውን ጠቅሰዋል። ቱርክ ኢትዮጵያ በምትገኝበት አፍሪካ ቀንድ ቀጠና ውስጥ በተለይም ለሀገራት ሉዓላዊነትና የግዛት አንድነት ትኩረት እንደምትሰጥ ፕሬዚዳንት ኤርዶዋን አንስተዋል። በዚህ ረገድ እስራኤል ለሶማሊላንድ እውቅና መስጠቷ ለሶማሊላንድም ሆነ ለአፍሪካ ቀንድ ምንም ጥቅም እንደማይኖረው በድጋሚ መግለጽ ወዳለው ሲሉ እስራኤል ታህሳስ መጨረሻ የወሰደችውን እርምጃ በድጋሚ ተችተዋል። ለሶማሊላንድ እውቅና ያስገኛል የተባለው የአዲስ አበባና ሀርጌሳ ስምምነት ተከትሎ ኢትዮጵያና ሶማሊያ ከተከራከሩ በኋላ በቱርክ አሸማጋይነት መስማማታቸውንም ከዚሁ ጋር አያይዘው አንስተዋል። ፕሬዚዳንቱ መረጋጋት መመለሱን ተከትሎ የአፍሪካ ቀንድ በኢኮኖሚው እድሎች ትኩረት የሚስብ ስፍራ እንዳይሆን የሚከለክለው ምንም አይነት እንቅፋት አይታየንም ብለዋል። ጠቅላይ ሚኒስትር አብይ በበኩላቸው ከቱርክ ፕሬዚዳንት ጋር በነበራቸው የሁለትዮሽ ግንኙነትና ንግግር በአንዳንድ ወሳኝ ጉዳዮች መግባባት ላይ መድረሳቸውን ገልጸዋል። አብይ ንግግር እንደተደረገባቸው ከገለጿቸው ጉዳዮች አንዱ የባህር በር ጉዳይ ነው። ጠቅላይ ሚኒስትር አብይ ኢትዮጵያ ፈጣን ኢኮኖሚያዊ እድገት እያስመዘገበች እንደሆነ ገልጸው የዚህ እድገት ቀጣይነት መረጋገጥ የሚችለው አገሪቱ የባህር በር ማግኘት ስትችል እንደሆነ ተናግረዋል። ጠቅላይ ሚኒስትሩ ከ130 ሚሊዮን በላይ ሕዝብ ያላት ሀገር የባህር በር ተከልክላ በዓለም ላይ ካለው ልምምድና አካሄድ ውጪ በጠላቶቻችን ደባ ለረጅም ጊዜ የጂኦግራፊ እስረኛ ሆና እንድትቆይ መደረጉ ትክክል አለመሆኑን ተወያይተናል ብለዋል። ኢትዮጵያ በሰላማዊ መንገድ የባህር በር እንድታገኝ እንደ ቱርክ ያሉ የኢትዮጵያ ወዳጆች በዲፕሎማቲክ መስኩ ጫና በመፍጠር እገዛ እንዲያደርጉ መነጋገራቸውንም ገልጸዋል። አብይ አክለውም ፕሬዚዳንት ኤርዶዋን ከዚህ አንጻር የበኩላቸው ሚና እንዲጫወቱ ጠንከር ያለ ውይይት አድርገናል ብለዋል። ኤርዶዋን የአፍሪካ ቀንድ ቀጠናን በደንብ የሚገነዘቡ ሲሉ የገለጹት አብይ ፕሬዚዳንቱ በዚህ ቀጠና ውስጥ ኢትዮጵያ ሁነኛ አንከር ሀገር መሆኗንና ሚናዋን መወጣት እንዳለባት የሚያምኑም እንደሆነም ተናግረዋል። በቀጣይ መረጃ ወደ ሰሜኑ የኢትዮጵያ ክፍል መከላከያ ጉዞ እያደረገ በሚገኝበትና ወደ ኢትዮጵያ ድንበር ዘልቆ የገባውን የሻዕቢያ ጦር ለማስወጣት እንቅስቃሴ እየተደረገ በሚገኝበት ሰዓት መከላከያ ምንም አይነት ትንኮሳ እንዳይፈጽምበት በሚል መልእክት የደረሳቸው የትግራይ ክልል ፕሬዚዳንት ጀነራል ታደሰ ወረደ በተራቸው ወደ አዲስ አበባ ማስጠንቀቂያ ልከዋል። ለውጊያ ዝግጁ ነን፣ ራሳችንን ለመከላከል ተዘጋጅተናል ያሉት ጀነራል ታደሰ ወረደ ሰላም ፈላጊ ነን ማለት ራሳችንን የመከላከል ፍላጎት የለንም ማለት አይደለም ሲሉ ወደ 4 ኪሎ መልእክት ልከዋል። በምርጫ ቦርድ የተሰረዘው ህወሓት የተመሰረተበትን 51ኛ ዓመት የካቲት 11 በዓል ምክንያት በማድረግ የካቲት 10 ቀን 2018 ዓ.ም ምሽት በመቀለ ከተማ በሚገኘው የሰማዕታት መታሰቢያ ሐውልት ስር የአበባ ጉንጉን የማስቀመጥና የሸማ ማብራት ስነ ስርዓት ተከናውኖ ነበር። በዚሁ መርሃ ግብር ላይ የተገኙት የጊዜው አስተዳደሩ ፕሬዝዳንት ጀነራል ታደሰ ወረደ የህወሓት ሊቀመንበር ደብረጽዮን ገብረ ሚካኤል በትግራይ ወቅታዊ ሁኔታ ዙሪያ ሲናገሩ ተደምጠዋል። የጊዜው አስተዳደሩ ፕሬዝዳንት ሌተር ጀነራል ታደሰ ወረደ በትግራይ ህዝብ ላይ የደረሰውን የጦርነት ጠባሳ በማስታወስ ንግግራቸውን የጀመሩ ሲሆን ቀሪ ጥያቄዎችን በሰላም እንዲፈቱ ያላቸውን ጽኑ ፍላጎት ገልጸዋል። ተፈናቃዮችን መመለስና የትግራይን ግዛታዊ አንድነት ማረጋገጥ ህጋዊ፣ ፍትሃዊና ብሔራዊ የትግራይ ህዝባዊ ጥያቄዎች ናቸው ብለዋል። እነዚህን ጥያቄዎች በፖለቲካዊ ውይይት ለመፍታት አስተዳደራቸው የሚችለውን ሁሉ እንደሚያደርግ ተናግረዋል። ባለፈው ጦርነት ከባድ ውድመት ደርሶብናል ያሉት ፕሬዝዳንቱ ተጨማሪ መስዋዕትነትና የአካል ጉዳት ሳይከተል ለቀሪ ጥያቄዎች መፍትሄ እንዲመጣ እንደሚሰሩ ገልጸዋል። ሰላም ፈላጊነታቸው ድክመት እንዳልሆነ ሲያስረዱም ሰላም ፈላጊ ነን ማለት ራሳችንን የመከላከል ፍላጎት የለንም ማለት አይደለም ብለዋል። የሚቻለንን ሁሉ ሰርተን ጦርነትን በማስቀረት የተረበሸውን ህዝባችንን እንዲረጋጋ እንሰራለን ሲሉም ተደምጠዋል። በሌላ በኩል የህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል በፌዴራል መንግስቱ ላይ ጥብቅ ትችትና የክስ መልእክት ሰንዝረዋል። የፕሪቶሪያው የሰላም ስምምነት ከተፈረመ 3 ዓመት ቢያልፍም ስምምነቱ በተሟላ መልኩ ባለመተግበሩ ህዝቡ አሁንም በመከራ ውስጥ ይገኛል ሲሉ ገልጸዋል። የፌዴራል መንግስት የሰላም ስምምነቱን በመጣስ በትግራይ ላይ ተኩስ ከፍቷል የሚል ክስም ሰንዝረዋል። በትግራይ ላይ ያንዣበበው አደጋ በውይይት የማይፈታ ከሆነ የትግራይ ህዝብ ህልውናውን ለማስቀጠል ወረራን የመመከት ራሱን የመከላከል ግዴታ ውስጥ ይገባል ሲሉ ተደምጠዋል። የሁለቱ መሪዎች ንግግር በትግራይ ክልልና በፌዴራል መንግስት መካከል ያለውን ግንኙነት ዳግም ወደ ውጥረት እያመራ መሆኑን በግልጽ ይጠቁማል ተብሏል። የተወደዳችሁ የቻናላችን ቤተሰቦች ለአሁኑ ለእናንተ ይመጥናሉ ብታደምጧቸው ታተርፉባቸዋላችሁ ብለን የመረጥንላችሁ ዕለታዊ መረጃዎቻችን እስካሁን ያደመጣችኋቸው ነበሩ። በተመሳሳይ ሀገራዊና ቀጠናዊ ጉዳዮች እንዲሁም ዓለም አቀፋዊ የጂኦፖለቲካ ወታደራዊና አነጋጋሪ ክስተቶችን ለበለት ተከታትለን በትኩስ ይዘን እንደምንቀርብ እያሳወቅን የቻናሉ ቤተሰብ ካልናችሁ ሰብስክራይብ፣ ቪዲዮን ላይክ እና ሼር በማድረግ ተደራሽነታችን ታሰፉ ዘንድ አክብሮታዊ ግብዣችን ነው። አበቃን። ሰናይ ጊዜን ተመኘን።